በምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር ስር የሚገኝ አንድ ሻምበል አዛዥ ከነሙሉ ትጥቁን ፋኖን ተቀላቀለም። የላስታ ሳምነው ኮር ጠራሪ ክፍለ ጦር የጠላትን አከርካሪ በመምታት አሳፍሮ መለሰም። በራያ ቆቦ ወረዳ አራዱም ቀበሌ ላይ የነበረው የአገዛዙ ወታደር ካምፕ መውደም ተሰማም። በደቡብ ጎንደር ዞን እስቴ መካነ ኢየሱስ ልዩ ስሙ ለስድብና ሰብሎ በሚጠራው አካባቢ ገብቶ የነበረው የጠላት የአብይ አህመድ ወታደር መራር ሽንፈት እንዳጋጠመው ተሰማም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችን በቅደም ተከተል ወደ እናንተ የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር ስር የሚገኝ አንድ ሻምበል አዛዥ ከነሙሉ ትጥቁ ፋኖን ተቀላቀለም። የአማራ ሕዝብ ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል ንግግሩ የሚታወቀው በሌተናል ጀነራል መሐመድ ተሰማ በሚመራው ምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር 4ኛ ሻለቃ ስር የአንደኛ ሻምበል አዛዥ የሆነው 50 አለቃ ታደሰ ከነሙሉ ትጥቁ ፋኖን መቀላቀሉን ኢትዮ 380 ሚዲያ የአማራ ፋኖ ብሔራዊ ኃይል በጎጃም ኮሚኒኬሽን ጉዳዮች መምሪያ ያገኘው መረጃም ያመለክታል። የሻምበል አዛዡ ወታደራዊ መገናኛ ሬዲዮንና ሌሎች ወታደራዊ ትጥቆቹን እንደያዘ ነው በአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ስር የሚገኘው ኮሎኔል ታደሰ ሙሉነህ ብርጌድን የተቀላቀለው ተብሏል። ከሳምንታት በፊት በዙ አዛዥ ሌተናል ጀነራል መሐመድ ተሰማ ትእዛዝ ሰጭነት በምስራቅ እዝ ስር ከኮሩ ጀምሮ እስከ ሻምበልና ጋንታ ድረስ የሚገኙ ወታደራዊ አዛዦች በብር ሸለቆ በገርባሳና በሐረር ወታደራዊ ጣቢያ ተገኝተው ፋኖን ለመደምሰስ ይጠቅማል ያሉትን የተለየ ወታደራዊ ስልጠና ሲሰጣቸው መሰንበቱን ኢትዮ 380 ሚዲያ ወታደራዊ ምንጮችን ዋቢ በማድረግ መዘገቡም አይዘነጋም። ዛሬ ፋኖን የተቀላቀለው ሻምበል አዛዡን ፋኖን ለመውጋት ይጠቅማል በሚል የተሰጠውን ወታደራዊ ስልጠና ከወሰዱት አመራሮች መካከል እንደሆነም ይገመታል። መዋሸትና ማጭበርበር፣ ንጹሃኖችን በአሰቃቂ ሁኔታ መግደልና ማፈናቀል ጽንፈኝነትና ጦረኝነትን መለያው ያደረገው የብልጽግናው ቡድን ዙፋኔን ይጠብቁልኛል ያላቸው ወታደሮች ልክ እንደ እምቦይ ካብ እየተናዱ ፋኖን መቀላቀላቸውንም ቀጥለዋል። መነሻውን ሙጃ ማርያም አድርገው ወደ ወንዳች ቀጠና ለመግባት በሞከረው የአገዛዙ ኃይል ላይ ከባድ ጥቃት ተፈጸመ። በዚህ ጥቃት 7 የአገዛዙ ወታደሮች ሲገደሉ ከ17 በላይ የሚሆኑ ደግሞ ቆስለው ወደ ሙጃ ጤና ጣቢያ መወሰዳቸውም ተሰምተዋል። በሰሜን ወሎ ዞን መነሻውን የግዳን ወረዳ መቀመጫ ከሆነችው ሙጃ ከተማ ያደረገው የገዢው ብልጽግና ቡድን አገልጋይ ወታደሮች ወደ ወንዳች የባርና እንጃፋት ቀጠና እየተጓዙ ባለበት ከባድ ጥቃት ተሰንዝሮባቸዋል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ሕዝብ ግንኙነት መምሪያ ለኢትዮ 380 ሚዲያም በላከው መረጃም አሳውቋል። ጥቃቱ የተከፈተው ከለቀን ጀምሮ እስከ አመሻሹ ድረስ ሲሆን በዚህም የጸረ አማራው አገዛዝ አገልጋይ የሆኑ 7 የመከላከያ ሰራዊት አባላቱ ሲደመሰሱ ከ17 በላይ የሚሆኑት ደግሞ ቆስለው ወደ ሙጃ ጤና ጣቢያ መወሰዳቸው ነው ኢትዮ 380 ሚዲያ ከህዝብ ግንኙነት መምሪያም ለማረጋገጥ የቻለው። በጠላት ላይ መብረቃዊ የሆነ ጥቃት በመሰንዘር ከባድ ኪሳራ ያደረሱት በአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ስር የሚገኙት ጠራሪ ክፍለ ጦርና የተከዜ ክፍለ ጦር 2 ሻለቃ አባላት በጋራ በመሆን ነው ተብሏል። በተመሳሳይ መረጃም በራያ ቆቦ ወረዳ አራዱም ቀበሌ ላይ የነበረው የአገዛዙ ወታደራዊ ካምፕ መውደሙም ተሰማም። የዋርኮ ምሬ ወዳጆ ልጆች አጥቢያውን ሌሊቱን ወታደራዊ ካምፑን በመቆጣጠር በርካታ የአገዛዙ ወታደሮችን ሲደመስሱ በርካቶችን ደግሞ ማቁሰላቸውም ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር በአራት ግንባር ማለትም አቦሆይ ጋሪያ፣ ድንጋይ ቀበሌ፣ አረፋ ጊዮርጊስና አራዱም ከተማ የፋሽቱን ብልጽግና ዙፋን ጠባቂ ጦር ጋር በመፋለም ታላቅ ድልም ሰርተዋል። ዞብል አምባ ክፍለ ጦር 4ኛ ብርሃኛው ሻለቃ በአቦሆይ ጋሪያ 2ኛና 6ኛ ሻለቆች በአረፋ ጊዮርጊስ 2ኛ ራያ ሻለቃ ከቀየው ጋሪያ እስከ ድንጋይ ቀበሌ እንዲሁም የክፍለ ጦሩ ቃኝና የአንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ በአጠቃላይ በአራቱም ግንባር ድል ተጎናጽፈዋል። የዞብል አምባ የክፍለ ጦር ቃኝ አንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ ሌሊቱን ገብተው ጠላትን ካምፕ በመቆጣጠር በርካታ ዙፋን ጠባቂ ሰራዊት ሞትና ቁስለኛ በማድረግ
እንዲሁም ቁሳዊ ጉዳት በማድረስ ጠላትን አንገት በማስደፋት ታላቅ ድልም ሰርተዋል። ሁለተኛና ስድስተኛ ሻለቆች ወደ አረፋ ጊዮርጊስ ለመውጣት አስበው ማጥቃት ያደረገውን ጠላት በመረምረም በርካታ ሞትና ቁስለኛም አሳቅፈውት ወደ መጣበት መልሰውታል። ከራያ ቆቦ በሰሜን ምስራቅ አቅጣጫ ድንጋይ ቀበሌ ዙሪያ አንደኛ ራያ ሻለቃ በርካታ የጠላት እግረኛ ሰራዊት በሞርተር በዙ 23 እና በብረት ለበስ ታጅቦ ማጥቃት ቢያደርግም አንድ አካባቢ ብቻ 22 አስከሬን ያነሳ ሲሆን 3 ፓትሮልና 3 ወራል ቁስለኛ ወደ ቆቦ ሆስፒታል ጭኑ መውሰድም ተሰምቷል። ልማደኛው ራያ ሻለቃ ጠላትን ከመረብረብ ባሻገር አንድ ጓድ ዙፋን ጠባቂ 7 ክላሽ እና ከ2100 በላይ የክላሽ ተተኳሽ መርከዋል። በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ጠላት ንጹሃን ኢላማ ያደረገ የከባድ መሳሪያ ጥቃት በመክፈት ድንጋይ ቀበሌ አካባቢ ልዩ ስሙ ኮረራው መንደር በብረት ለበስ 3 መኖሪያ ቤት ከነሙሉ ንብረቱ በማቃጠል ሙሉ ለሙሉም አውድሟል። ዘራፊው የአብይ አህመድ እምበር ጠባቂ መከላከያ አድማ ብተናና ጡት ነካሹ ሚኒሻ ከቡሬ ከተማ ወደ ቁጭ ባደረገው እንቅስቃሴ አይበገሬውና ነበልባሉ የአማራ ፋኖ ብሔራዊ ኃይል 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ ተወርዋሪ ኃይል በብርጌዱ ዋና ሰብሳቢና በብርጌዱ ወታደራዊ አዛዦች አማካይነት ልዩ ቦታው በአንጃ አካባቢ ልዩ የሆነ ስልታዊ ደፈጣ በመጣል ጠላትን አይቀጡ ቅጣትም ቀጠውታል። በዚህም መሰረት በተጨባጭ 4 ሰው ሙት የሆነ ሲሆን ከ7 በላይ ከባድ ቁስለኛ መሆኑም ተሰምቷል። በደቡብ ጎንደር ዞን እስቴ መካነ ኢየሱስ ልዩ ስሙ ዕለት ድብና ተብሎ በሚጠራው አካባቢ ገብቶ የነበረው የጠላት አብይ አህመድ ወታደር መራር ሽንፈት እንዳጋጠመው ተሰማም። ትናንት ግንቦት 22 ቀን 2017 ዓ.ም ማለዳ ጀምሮ በተደረገ ትንቅንቅ ቁጥራቸው በውል የታወቀ 13 የአገዛዙ ወታደሮች ሲደመሰሱ ተጨማሪ በርካታ ወታደሮችም ክፉኛ መቁሰላቸውን ኢትዮ 380 ሚዲያ ከኮሩም ኮሚኒኬሽን መምሪያ ያገኘው መረጃም ያመለክታል። በዚህ ግንባር በጠላት ላይ መብረቃዊ ጥቃት በመፈጸም ታላቅ ድል የተቀዳጁት የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር ስር የሚገኘው የስቴደንሳ ብርጌድ አባላት መሆናቸውም ታውቋል። በአማራ ፋኖ ብሔራዊ ኃይል ቀኝ ጌታ ይፍታዬ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባት ውጊያም አድርገዋል። በትናንትናው ዕለት ግንቦት 22 ቀን 2017 ዓ.ም ቀስቶቹ ደብረ ኤልያስ ከተማ ዘልቀው በመግባት ከጠላት ጋር እጅ በእጅ በመግጠም ሙትና ቁስለኛም አድርገውታል። በአውደ ውጊያውም 2 የጠላት ኃይል መደምሰሱም ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከጠላት ጋር ተፋልሞ በ3 ግንባር ድል ተቀዳጀም። አሸባሪውና ወራሪው የኦሮሞ መንግስት ከሰሞኑን ከመዲኗ አዲስ አበባ ከተማ አፍንጫ ስር የሚገኘው ከሰም ክፍለ ጦርን አጠፋለሁ በሚል ድንፋታም የመንገዱ የሰበሰበውን መከላከያ ነኝ ባዩን ኃይል በግፍ ቢያስገባም የጦር ጠበብት የሆኑት የተስፋ ብርጌድ ጀግኖች በ5 ቀበሌ ሻለቃ አንድ ጽናትና አንድነት ተቀዳጅተው ባደረጉት ውጊያም የአገዛዙን ወታደር አከርካሩን ሰብረው ወደ መጣበት መልሰውታል። በተመሳሳይ ሰዓትና ጊዜ ወረራ ቢፈጽም የፋኖን ኃይል አዳክማለሁ ብሎ በቀበሌ 7 ላይ ውጊያ ቢከፍትም ሻለቃ 3 ባደረገው ውጊያ በርካታ ስልጣን አስጠባቂ ወታደር እስከ ወዲያኛው ሲሸኙ ብዙ ቁጥር ያለው ሰራዊት ቆስሎ በአምቡላንስ ሲጓዝ ውሏል። ጦርነት ባህሉ የሆነው የአማራ ሕዝብ ማጥፋት ቀርቶ ከገቡበት የጦር አውድማ በሰላም መውጣት ያቃተው የአሸባሪ መንግስት ወታደር በሞርተር ሙሉ ወረዳዋን መደብረም አላቆመም። በዚህም በርካታ የንጹሃን ንብረቶችና በአንድ ሴት ልጅ ላይ የአካል ጉዳትም አድርሰዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።